ፖሊስ ነው። መንፈስ የሆነ ፖሊስ፣ የምሽት መንፈስ የሚል ቅጽል ስም ያለው ፖሊስ ነው። ለያዥ ለገራዥ ያስቸገረ የአካባቢው ፖሊስ፣ የከተማው ዋና ፖሊስ መምሪያ እንዲሁም የሀገሪቷ መንግስት ግራ እስኪገባው ድረስ ያስቸገረ ሌባ አለ። በጣም የሚገርመው ሀገሪቱ በጣም በረብሻ ስትናወጥ፣ ሌቦች ሲያስቸግሩ፣ ከተማው ላይ ከፍተኛ ዘረፋ ሲስፋፋ አንድ ፖሊስ ይወጣል። እኔ ከወጣው ሰላም አለ የሚለው ይህ ፖሊስ በወጣ ጊዜ አካባቢ ላይ እሱ በወጣ ጊዜ ሌቦቹ የት እንደገቡ አይታወቅም፣ ይጠፋሉ። እሱ በሌለ ጊዜና እሱ ወጥቶ አካባቢውን በማይቆጣጠር ጊዜ ግን ሌቦች በከፍተኛ ሁኔታ ከተማዋን ያስጨንቃሉ። እሱ ሲወጣ ግን ሰላም ይመጣል። በጣም በሚገርማችሁ ሁኔታ ህዝቡ ግራ በተጋባበት ተስፋ በቆረጠበት ሁኔታ ንብረቱ ተዘርፎ መፍትሄ ባጣበት ሁኔታ ውስጥ ፈላጩ ቆራጩ እሱ ሆኖ መጥቷል። ራፋኤል ኮርቴዝ ማን ነው? ሰላም ጤና ይስጥልን ውድ የአክሱም ቤተሰቦች እንዴት አላችሁ? ዛሬም እንደተለመደው ከህይወት ገጾች በተሰኘው ተወዳጅ ፕሮግራማችን ብቅ ብለናል። በዛሬው ከህይወት ገጾች በተሰኘው ፕሮግራማችን የምናቀርብላችሁ አንድ ለየት ያለ አሪፍ ነገር አለ። ይህም ምንድነው? ስለ አንድ ገራሚ ሰው ታሪክ ነው የምንነግራችሁ። ከዛ በፊት አንድ ታሪክ ልንገራችሁ። አባቱ ዳኛ ልጁ ቀማኛ እንዲሉ እናንተ የከሰሳችሁት ሰው ለክስ ስታቀርቡት የሚፈርደው ሰው አባቱ ሆኖ ቢገኝ ምን ታደርጋላችሁ? ይሄ ብቻ አይደለም፣ አሁንም ልንገራችሁ። ከአንድ ሰው ጋር በአንዳንድ ሁኔታ አልተግባባችሁምና ያ ሰው በሌላ የደረሰባችሁን ሰው ከሰሳችሁት። ታዲያ ከሳችሁት ወደ ፍርድ ሄዳችሁ ፍርድ ቤት ስታቀርቡት የከሰሳችሁት ተከሳሽ ፈራጅ ዳኛ ሆኖ ብታገኙ ምን ታደርጋላችሁ? ምን ይሰማችኋል? ይሄ ብቻ አይደለም፣ ብዙ ታሪኮችን እናያለን። በዛሬው የህይወት ገጾች ፕሮግራማችን አንዱን የህይወት ገጽ ገለጽ እያደረግን የምናየው የራፋኤል ኮርቴዝ ታሪክ ምን ይመስላል የሚለውን አብረን ቪዲዮን አየት እናድርግና ወደ በኋላ ላይ መለስ ብዬ ደግሞ ከእናንተ ጋር እጫወታለሁ። አሁን ወደ ቪዲዮ እንሂድ። በከተማው መሃል ብርሃን የሚፈነጥቅበት ነገር ግን በእውነት የማይበራበት፣ ጎዳናዎች በሚስጥር የሚጮሁበት፣ ፍትህንም ክፋትንም በትከሻው ላይ የሚሸከም ሰው ይኖር ነበር። ይህ ሰው መርማሪ ራፋኤል ኮርቴዝ ነበር። ለዓለም ጀግና ነበር። ለከተማው አዳኝ ነበር። ለራሱ ሙሉ በሙሉ ሌላ ነገር ነበር። ራፋኤል ኮርቴዝ ማንም ሊያደርጋቸው የማይችላቸውን ጉዳዮች ፈቷል። ነገሮችን ወደ ትርምስ፣ ወደ እብደት ትዕዛዝ አመጣ። የሱ ፖሊስነት ከብረት በላይ ነበር። ኃይል፣ ዓላማ፣ ቁጥጥር፣ እውነትን ለማከናወንና እውነትን ለማስፈጸም የሚጥር ነበር። ነገር ግን እያንዳንዱ ስራው ከኋላው ጥላ እየጣለ ያልፋል። የራፋኤል ኮርቴዝ ጥላ በእያንዳንዱ ጉዳይ ሲፈታ ከፍተኛ ጨለማን አጨልሟል። በቀን የከተማዋ ብሩህ ኮከብ ነበር። በሌሊት ግን በድብቅ ዓለም ውስጥ እየተንቀሳቀሰ የማይታይ የማይዳሰስ የጨለማ መንፈስ ሆነ። ሙሰኛ መኮንኖች፣ የሚከፈላቸው መረጃ ሰጪዎች፣ በዝምታ የሚሰሩ ወንጀለኞችን በማደራጀት በጨለማ ውስጥ አውታረ መረቡን ገነባ። ሕጉን ብቻ አላስፈጸመም፣ ይልቁንስ ሕጉን አጣመመው። እንደገና በራሱ መንገድ ሕጉን መልሶ ጻፈው። እያንዳንዱን እስር፣ እያንዳንዱን ችሎት፣ እያንዳንዱን ድል፣ ሁሉም ጸጥተኛው ግዛቱን ለመመገብ በጥንቃቄ የተነደፉ ናቸው። ሆኖም በራሱ እይታ በሙስና አልተሞላም። ቀልጣፋ ነበር፣ አስፈላጊ ነበር። ምክንያቱም በአንድ ወቅት ለባልደረባው መኮንን ወደ ሆነው ወዳጁ እንደተናገረው ሕጉ ጨዋታ ብቻ ነው፣ ጥሩ ሰዎች ሲሸነፉ ማየት ሰልችቶኛል ሲል ስሜቱን አስቀድሞ ገልጾለታል። ኮርቴዝ ስርዓቱ እንደተሰበረ ያምን ነበር። ፖለቲከኞች ፍትህን ገዙ፣ ጠበቆች እውነትን አጣመሙ፣ ወንጀለኞች ከቅጣት አምልጠዋል። ስለዚህ የራሱን ፍትህ ለመፍጠር እንደወሰነ ተናገረ። በኋላም አንድ የእጽ ሱሰኛ ከፍርድ ቤት ሲያመልጥ ኮርቴዝ ፈጽሞ እንደማያመልጠው አረጋገጠ። ታዲያ አንድ ምስክር ሲያስፈራራው እንደ አየር በኖ ጠፋ። በከተማው ጸጥታ ሰፈነ። ወንጀል ወደቀ፣ ሕዝቡም በሰላም ተኝቷል።
ከዚያም ሌላ አንዲት አዲስ ኃይል ተፈጠረች። ብሩህ አይኖች፣ ታማኝ ልቦና ይዛ መርማሪ ኤሌና ሩዝ ወደ እሱ ሥራ ስፍራ መጣች። አሁንም በእውነትና በሕግ የሚታመን አይነት ፖሊስ ናት። የኮርቴዝ አጋር ሆና ስትመደብ እድለኛ እንደሆነች ተሰማት። ምክንያቱም እሷ የምታውቀው ዝናውን፣ መልካምነቱን እንጂ ከጀርባው ያለ ጨለማ የሆነ አስተሳሰቡን አልነበረም። ታሪክ ካለው ፖሊስ ጋራ ወይንም ደግሞ ቀድሞ ጀብዱ ከሰራ ፖሊስ ጋራ መስራት የእያንዳንዱ አዲስ ጀማሪ ፖሊሶች ህልም ነበር። ነገር ግን አንዳንድ ታሪኮች ስንጥቅ አላቸው። ሌሎች ችላ የሚሏቸውን ነገሮች እሷ በአትኩሮት ተመልክታ አስተዋለች። በቢሮአቸው ውስጥ የብዙ ባለጉዳይ ፋይሎች ጠፍተዋል። ተጠርጣሪዎች የት እንዳሉ ሳይታወቁ ደብዛቸው ጠፍቷል። ማስረጃዎች አልተጠናከሩም። ማስረጃ የጎደለው ነገር በዛ። ያልተጨመሩ ያልተካተቱ ሪፖርቶችን ግን አገኘች። ታዲያ በነገሩ ተገርማ ጥንቃቄዎችን ስትጠይቅ ባልደረቦቿ አስጠነቀቋት። አትጠይቂ፣ ለውጤቱ አመስጋኝ ሁኚ ሲሉ መከሯት። ነገር ግን ኤሌና ሮይዝ ዝም ለማለት አልተገነባችም፣ አልተፈጠረችም። ታዲያ አንድ ምሽት ሁኔታውን ለማወቅ አድብታ ተከታተለችው። በባዶ ጎዳናዎች ከከተማው መብራቶች አልፎ ወደ ኢንዱስትሪው ጨለማ ሲሄድ ተመለከተችው። እዚያም ከአንድ ብልጭልጭ አምፖል በታች ቆሞ አየችው። በዝምታ ውስጥ ሆና የምታውቀውን ሰው በከፍተኛ ሁኔታ ከሚፈለግ የጦር መሳሪያ አከፋፋይ ሰው ጋር ሲገናኝ አየችው። ራፋኤል ኮርቴዝ ለሰውየው አንድ አቃፊ ሰጠው። የጅምላ ጦር መሳሪያ አከፋፋዩ ሰው በምትኩ ለራፋኤል ኮርቴዝ የታሸገ ፖስታ ሰጠው። ይህንን ሁኔታ ጸጥ ብላ ስትመለከት የነበረችው ምርጧ ፖሊስ ባየችው ነገር አዘነች። ፍትህ ለትርፍ ተሸጠች ስትል አሰበች። ታዲያ ይቺ ጠንካራና ታማኝ ፖሊስ የሮይዝን እጆች ስትመለከት ተንቀጠቀጠች። የምታምነው የምታደንቀው ሰው ለካ ውሸት ነበር። ግና እሷ አልሮጠችም፣ አልሸሸችም። ትንፋሿን ዋጥ አድርጋ ለረጅም ጊዜ ተመለከተችው። ሁኔታዎቹን አዳመጠች። በኋላም ወደ ስራዋ ተመልሳ ማስረጃዎችን ሰበሰበች። ለሳምንታት ሁሉንም ነገር ስትሰበስብ ከረመች። ሰነዶችን፣ ቅጂዎችን፣ የተደበቁ ፎቶግራፎችን ከያሉበት ጓዳ ጎድጓዳ ቆፍራ ፈልፍላ አገኘች። እያንዳንዱ ገጽ ወንጀለኛ ብቻ ሳይሆን ዓለምን እንደሚያድን ያሳመነው ሰው እሱ እንደሆነ አሳይቷታል። ኮርቴዝ ራሱን እንደ ክፉ ፖሊስ አላየም። ራሱን እንደ መድኃኒት አድርጎ ነበረ የሚመለከተው። ይህ ሁኔታው ምናልባት የሱ በጣም አደገኛው ክፍል ነበር። ምክንያቱም የሚያደርጋቸው ድርጊቶች ሁሉ ትክክለኛና እውነተኛ ፍትህ እንደሆነ ስለሚያምን ከእንግዲህ የራሱን ወንጀሎች አያይም። ኤሌና ሮይዝ ምን ማድረግ እንዳለባት ታውቃለች። ነገር ግን ባየችው ቁጥር የደከሙ አይኖቹ፣ የተሸከሙ ትከሻዎቹ ምናልባት እሱ ትክክል ሊሆን ይችላል ስትል ግን አሰበች። አንድ ምሽት ከክልሉ ውጭ ያገኘችው ዝናብ እየዘነበ ነው። የዝናቡ ውሃ ከጣሪያው ላይ ይወርዳል። እሷም ከተጠለለችበት ጥላ ስር ወጥታ ራፋኤል ለምን ያህል ጊዜ ለሁሉም ሰው ስትዋሽ ቆየህ? አለችው በድፍረት። እሱም መሳሪያውን አላነሳባትም። ቅጠል የወደቀበት እንኳን አልመሰለውም። ምንም እንዳልተሰማው አይነት ስሜት ዝም ብሏት ፖሊስነት ያለ ፍርሃት ምን ማለት እንደሆነ ስለተገነዘብኩ ነው ሲል መለሰላት። ጭንቅላቷን ነቀነቀች። ከተማዋን እያዳንክ አይደለም እየመረዝክ ነው ስትለው በትንሹ ፈገግ አለ። ትንሽ መራራ ፈገግታ አሳያት። መልሶም ምናልባት ግን ቢያንስ
መርዙ የቀመመውን ጌታውን ያውቃል ሲል በለበጣ ፈገግታ አያት። ለረጅም ጊዜ ሁለቱም አልተነጋገሩም። ሁለት ፖሊሶች በተመሳሳይ እውነት በተቃራኒ ጎኖች ቆመው ነበር። ኤሌና ሮይዝ በአንድ ወቅት ክቡር የነበረ ድሮ ይቆጣጠረው በነበረ ጨለማ ውስጥ የተዋጠ ሰው አየች። በማግስቱ ጠዋት እሷ ለሕግ አቀረበችው። ይሰሩበት በነበረ ፖሊስ መምሪያ ውስጥ ሁከት ፈነዳ። በከተማው የሀገሪቱ ዋና ዋና ዜናዎች የሱ ጉዳይ ሆነ። ተቃዋሚዎችና ደጋፊዎች እርስ በርስ ተከፋፈሉ። በአንድ ወቅት ጀግና የነበረ ሰው በሕዝቡ ፊት ጭራቅ ሆነ። ይህ እንደሆነ ከቀናቶች በኋላ ለሕግ አቀረበችው። ታዲያ በችሎቱ ወቅት ዳኛው ራፋኤልን ባደረገው ነገር ተጸጽቶ እንደሆነ ሲጠይቀው ራፋኤል ኮርቴዝም አንድ ነገር ብቻ ተናገረ። ፍትህ ንጹህ መሆን አያስፈልገውም፣ መፍራት ብቻ ነው የሚያስፈልገው ሲል በእነዚህ ቃላት ከተማዋ በመጨረሻ ራፋኤል ምን እንደሆነ ተረዳች። ዓመታት አለፉ። ኮርቴዝ ራፋኤል እስር ቤት ቀረ። ግን ጥላው ከቢሮ ውስጥ አሁንም አልወጣም። አሁንም ፋይሎች ይጠፋሉ፣ ምስክሮች ይጠፋሉ። ዊስፐርስ እንደተናገረው የእሱ ተጽዕኖ አሁንም በፖሊስ መምሪያዎች ውስጥ በሙሉ አለ። አንዳንድ ፖሊሶች አሁንም የማይታዩትን ትዕዛዛቶቹን እየተከተሉ ነው። መርማሪ ኤሌና ሮይዝ የፈረሰውን መልሳ ገነባች። ነገር ግን ማታ ላይ ከተማዋ ጸጥ ስትል በመስኮት ውስጥ ነጸብራቋን ትመለከትና ትገረም ነበር። በእርግጥ መርማሪ ኤሌና ሮይዝ ከሁሉም የተለየች ነበረች። በመጨረሻም የራፋኤል ኮርቴዝ ታሪክ ስለ ሙስና ብቻ አልነበረም። በጀግናና በክፉ መካከል ያለው መስመር ምን ያህል በቀላሉ እንደሚጠፋ ያሳየ ነበር። ዓለም የትኛው እውነት እንደሆነ ማሰብ ሲያቆም ፖሊስነት የፍትህ ምልክት መሆኑ ቀርቶ የፍርሃት መሳሪያ ሆነ። በዚያ ፍርሃት ውስጥ ታዲያ ከተማዋ ሰላም አገኘች። አሁንም ስሙን አንዳንድ ጊዜ ሰዎች በሹክሹክታ ይናገሩለታል። በቡና ቤቶች፣ በግቢዎች፣ በጨለማ ጎዳናዎችና በተለያዩ የመዝናኛ ስፍራዎች የሚያመሰግኑት እንዳሉ ሁሉ አንዳንዶች እሱ ጭራቅ ነው ብለው ይጠሩታል። ሌሎች ደግሞ የለም እሱ ጀግናና አዳኝ ነው ይሉታል። ነገር ግን እውነቱ ቀላልና ጨለማ ነው። በጣም አደገኛ የሆኑት ወንጀለኞች በጨለማ ውስጥ የሚደበቁ አይደሉም። በብርሃን ውስጥ የቆሙት አሁንም እነሱ ናቸው። በሕግ ስም የሚነግዱት፣ በሕግ ካባ የተንኮል ካባ የለበሱት እነሱ የፍትህ ጠላቶች ናቸው። ምክንያቱም እያንዳንዱ እውነተኛ ፖሊስ ለሌላው ብርሃን ያበራል። እያንዳንዱ ብርሃን ደግሞ ሌላው ላይ ጥላ ያጠላል። የተወደዳችሁ ተመልካቾቻችን ባያችሁት ነገር ቁም ነገር እንዳገኛችሁ ተስፋ እናደርጋለን። እንግዲህ ምናልባት ብዙዎቻችሁ የአዲስ ዓለማየሁን ወንጀለኛው ዳኛ የሚለውን መጽሐፍ እንዳነበባችሁ ተስፋ አለኝ። ብታነቡት ብዙ ነገሮችን ትማሩበታላችሁ። ምናልባትም አሁን ካቀረብነው ጋራ ስታነጻጽሩት ወደ ህሊናችሁ አንድ ነገር ይመጣና ብዙ ነገርን ታገናዘባላችሁ ብዬ አምናለሁ። ለዛሬ ያቀረብንላችሁ ፕሮግራም ይህን ይመስላል። በነገራችን ላይ የራፋኤል ኮርቴዝን ቪዲዮ አተን ከተለያዩ የቪዲዮ ቅንጭብጫቢዎች ታሪክ አዋቅረን ያቀረብንላችሁ። በሚገርም ሁኔታ የዚህ የራፋኤል ኮርቴዝ ታሪክ በሆሊውድ ፊልም ተሰርቶ ከ3 በላይ የኦስካር አሸናፊ የሆነ ፊልምም ነበር በጊዜው። ለዛሬ ያቀረብነው ይሄን ይመስላል። በቀጣይ በሌላ ፕሮግራም እናገኛችኋለን። እስከዛው ድረስ በያላችሁበት ሰላማችሁ ይብዛ።